ሰላም ጤና ይስጥልኝ የተወደዳችሁ። ዛሬ አንድ ነገር ላካፍላችሁ ነው፣ ግን ይሄ የኔና የግሌና የግሌ አመለካከት ነው። እንግዲህ ያው አገር ውስጥ በነፃነት ሀሳባችንን መግለጽ ሳንችል በሰው ሀገር ቁጭ ብለን ሀሳባችንን በነፃነት እንገልጻለን ማለት ነው። ይሄን ላደረገ አምላክ ምስጋና ይገባዋል። ይህ የምትመለከቱት ያው አዎንታ በርሲሳ አሁን እየሰራቸው ያላቸው ነገሮች ግለሰቦችና ግለሰቦች ላይ ብቻ ያነጣጠረ ነው። ምክንያቱም እንግዲህ በእኔ አመለካከት አዎንታ በርሲሳ ከመንግስት ጋር እየሰራ ነው ብዬ አስባለሁ። ያው እንደ ግለሰብ ሳይሆን እንደ መንግስት ነው የሚንቀሳቀሰው። ለዚህ ደግሞ እንደ ማስረጃ የማቀርባቸው ነገሮች አሉ። ለምሳሌ በኢትዮጵያ ሕግ መሰረት አንድ ሰው በግለሰብ ደረጃ ለፖሊስ ጥቆማ ከመስጠት በዘለለ ወንጀል መመርመር አይቻልም። አንደኛው እሱ ነው። ሁለተኛ ደግሞ ፖሊስ የሚባል ተቋም የራሱ ኮሚኒኬሽን ቢሮ እያለው በሀገሪቱ ውስጥ ተካሄደ፣ ተፈጠረ፣ ተፈጸመ የተባለውን ከፍተኛ ማጭበርበር በራሱ ገጽ መግለጽ ሲገባው ቀድሞ እያበሰረን የነበረው አዎንታ በርሲሳ ነው። ይህ ተቋም ራሱን የቻለ የኮሚኒኬሽን ክፍል አለው። በዛ በኩል ነው ኮሚኒኬት ማድረግ የነበረበት ከህዝብ ጋር ማለት ነው። በእነዚህ ሁለት ነገሮች ብቻ አዎንታ በርሲሳ ከመንግስት ጋር እንደሚሰራ ምንም ሌላ እንትን አያስፈልገው ማለት ነው። ሌላው ሶስተኛው ማረጋገጫ ደግሞ ፊንቴክ የተባለው ድርጅት በፊት ከሄሎ መኪና፣ ሄሎ ታክሲ ከዛ ፊንቴክ ጋር ነው የመጣው። በዚህ 4 ዓመት ጊዜ ውስጥ ብዙ ሰዎች ገንዘባቸውን ተበልተዋል። ለአቤት ብለው ለመንግስት አመልክተው ፊንቴክ ባለቤት ዳንኤል ዮሐንስ ተከሶ ፍርድ ቤት ቀርቦ ማለት ተከሶ ነበረ። በፍርድ ቤትም የመያዣ ትዕዛዝ ወጥቶበታል። ይህንን ሳይፈጸም ይሄ ትዕዛዝ ሳይፈጸም ነው እንግዲህ ፊንቴክ ብሎ የመጣው። በመሀልም ይመስለኛል ከፊንቴክ በፊት መጥቶ ድል ባለ ሰርግ አግብቶ ለቤተሰብ 60 ሚሊዮን ብር መሰለኝ መኪና ገዝቶ ሰጠ የተባለው ማለት ነው። እና በእኔ አመለካከት እነዚህ ነገሮች በጣም ጥርጣሬ ውስጥ ማንንም ሰው መክተት ያለባቸው ናቸው። ምክንያቱም ዳንኤል ዮሐንስ ይህን ሁሉ ነገር ሲያደርግ ከዚህ በፊት ክስ ተመስርቶበት የነበረውን ጉዳዩን ይከታተል የነበረው ፍርድ ቤትም ሆነ ጉዳዩን ይከታተል የነበረው ፖሊስ ለምንድን ነው ዝም ያለው ማለት ነው? ማለት ሀገር ውስጥ እንደገባ ይሄ ሰው በቁጥጥር ስር መዋል አልነበረበትም ወይ? አንደኛው ጥያቄ እሱ። ሁለተኛ ከዚህ ከዳንኤል ዮሐንስ ጋር አብረው ሲሰሩ የነበሩትን የመንግስት አካላትን ለምንድን ነው አዎንታ በርሲሳ የማይነግረን? እስካሁን ቪዲዮዎቹን እያየው ነው። ግለሰቦች ላይ ያነጣጠረ ነገር ብቻ ነው እያደረገ ያለው። ግለሰቦች ከሌ እያለ ያው እንግዲህ አሁን መጨረሻ ያየሁት ቪዲዮ ቴዲ አፍሮንም አካቶታል ማለት ነው እዚህ ውስጥ። ቴዲ አፍሮ ታስታውሱ እንደሆነ ጎንደር ዩኒቨርሲቲ እንትን ብሎት ነበረ፣ ምንድነው የክብር ዶክትሬት ሸልሞት ነበረ። በዛ የክብር ዶክትሬት ከተሸለመ በኋላ አዲስ አበባ ላይ ሲመጣ ሄሎ ታክሲ አቀባበል አድርጎለት የሆነ ነገር አድርገዋል ይመስለኛል። እና ያንንም አሰካክቶታል። ቴዲ አፍሮ ከፊንቴክ ጋር ያለው ግንኙነት ምንድን ነው ማለት ምንድን ነው? ምን ለማለት ተፈልጎ ነው? ቴዲ አፍሮ ይሄንን ግዙ፣ ይሄንን ምርት ግዙ፣ ያንን ምርቱ እንደዚህ ሆኖ ውጡ ግቡ ምናምን ያለው ነገር የለም አይደል? ቴዲ አፍሮ በክብር ተጠራ፣ የተጠራበት ቦታ ተገኘ፣ ፕሮግራሙ ተካሄደ፣ ወደ ቤቱ ተመለሰ። ምንም የሰራው ማስታወቂያ ነገር የለም። ምኑን ከምኑ ነው የሚያገናኘው ይሄ ሰው? በሱ በኩል ቴዲ አፍሮ እንትን ለማለት ተፈልጎ ነው? ቴዲ አፍሮን ባትነኩት ነው የሚሻለው። እውነት ለመነጋገር አዎንታ ነህ ምናምን የምትባለው ቴዲ አፍሮን ባትነካው ነው የሚሻለው። ባለቀ ሰዓት አልበሙ እንዲሰረስ ተደርጓል። ለምን? ማን ያደረገው? ይሄ በግልጽ ከኢትዮጵያ ሕዝብ ይደበቃል ብዬ አላስብም። አዎንታ በርሲሳ በፌስቡክ ገጼም እንዳጋራሁት ከመንግስት ጋር የሚሰራ ሰው ነው። አለቀ። ከመንግስት ጋር ካልሰራ ለምንድን ነው ማያሳየን?
ምክንያቱም ዳንኤል ዮሐንስ ይሄን ሁሉ ነገር ሲያደርግ ብቻውን አያደርግም። አሉ የመንግስት አካላት ከዚህ ቀደም ተከሶበት የነበረውን መዝገብ የሚዘጉለት አሉ አካላት። ይሄንን ለምንድን ነው የማይነገረን? ማለቴ ለምንድን ነው የማናውቀው? ለምንድን ነው አደባባይ የማይወጣው? እንግዲህ ዘገባም ሆነ የሆነ ነገር ከሆነ ግዴታ የመንግስት ባለስልጣናት ኢንቮልቭ ያደረጉ ሊነሱ ስማቸው ሊነሳ ይገባል። ምርመራ ውስጥም ሊካተቱ ይገባል። አለቀ። በነገራችን ላይ ምናልባት አዎንታ በሲቪል የመንግስትን በሲቪል መርማሪ ሆኖ ሊሆን ይችላል። ሲቪል ሆኖ የፖሊስ ሰራተኛ ሆኖ ሊሆን ይችላል። ለዛም ነው ይሄን የሚያደርገው። ምርመራ ውስጥ አለው። በተለይ እንዴት ነው ግለሰብ ምርመራ ውስጥ የሚኖረው? ግለሰብ በቃ ማድረግ የሚችለው ነገር መረጃ ለሚመለከተው አካል መስጠት ብቻ ነው እና እንዲህ ይሆናል ጠብቁ፣ እንዲህ ይሆናል ጠብቁ። ሌላው አርቲስቶች ላይ በአራት ነጥብ የተደመደመው ነገር ያሳስበኛል። እኔ ከዚህ በፊትም ብዙ አይቻለሁ። በአራት ነጥብ ግለሰቦች ላይ በአራት ነጥብ እየተደመደመ ነው። እነዚህ አርቲስቶች የፊንቴክ ባለቤት ማስታወቂያ ሲያሰራቸው በአደባባይ መከፈቱን ያዩት። አለቀ፣ ተከፈተ በአደባባይ። ከዛ በኋላ ስራውን ጀመረ። ለአንደኛ ዙር ለሆኑ ሰዎች አመጡ የሆነ አይነት ነገር ህዝብ ማነው አስነኩ። በቃ እነሱ አብረው ሰሩ። እንዴ ማስታወቂያ እኮ የሚሰራ ሰው ማስታወቂያ ሰራተኛ አንተ የታለ ህጋዊ ነህ ወይ? አንድ የታለ ፍቃድህ? ሁለት በፍርድ ቤት ትፈለጋለህ ወይ? ሶስት ከወንጀል ነፃ ነህ ወይ? አራት ይህን ሁሉ መስፈርት ጠይቀው ነው የሚሰሩት ማስታወቂያ? የለም እኮ በቃ የከሌ ድርጅት በአደባባይ ድርጅቱን ሲያስተዋውቅ አዩ በቴሌቪዥን። ከዛ እነሱ ሲቀርብላቸው ጥያቄው እሺ ብለው ተቀበሉ። ማንም ቢሆን እኮ የሚያደርገው ነገር ነው ይሄ። አሁን ለምሳሌ አሁን ቲክቶከሮች በዚህ ሁኔታ ነው ማለት ነው ማስታወቂያ የሚሰሩት ከደንበኞቻቸው ጋር እንዴ? አዲስ አበባ ውስጥ እኔ በአደባባይ ኤግዚስት ያደርጋል ብዬ አላስብም። ህገወጥ ነገር በምን አውቃለሁ? እኔ እኮ ህጋዊ ነህ ትሬንዱም የለም አልተለመደም እኮ አይደል? የሆነ ሰው ማስታወቂያ ላሰራችሁ ይሄ እኔ ድርጅት ነው ካለ እሺ ብሎ ነው የሚሰራው። እና አሁን እኮ ማጭበርበሩን አድቫንስድ አደረጋችሁት። ከዛ እነዚህ ይገር የሆኑ ደግሞ የተስገበገቡ እንትኖች ማን ናቸው? አርቲስቶች ዘለው ገቡበት። እነዚህ አርቲስቶች ለእያንዳንዱ ሰው ብር ደረሰኝ ቆርጠው ብር ተቀብለው ሰጥተው ከሆነ ነው እኩል ከፊንቴክ ጋር መጠየቅ ያለባቸው። እነሱ ግን አሁን መጠየቅ ያለባቸው ለብቻ ነው በሌላ ነው እንጂ ከድርጅቱ ጋር መቀላቀልም የለባቸውም። እንዴ ነውር ነው እንዴ! አሁን የትላልቅ ቱባ የማናያቸውን ቱባ ባለስልጣናት ደብቆ ፊት ለፊት እነዚህ አርቲስቶች ማምጣት ነውርም ጭምር ነው ወንጀልም ጭምር ነው። ምክንያቱም ዳንኤል ዮሐንስ ከአንዴ ሁለት ሶስቴ ገብቶ ይሄን ሁሉ ነገር ሲያረግ በማጭበርበር ሃትሪክ ሲሰራ መንግስት ምን ይሰራል? ከዚህ በፊት የነበሩ ፖሊሶች እኮ መያዣ ትዕዛዝ አውጥተውበታል አይደል? በአደባባይ ሲያስመርቅና ያን ሁሉ ነገር ሲያደርግ ለብር ዝም ያሉት እነሱ ለምን አይጠየቅም? አዎንታ ስለነሱ ለምን አይነግረንም? አዎንታ በርሲሳ ስለነሱ እባክህ ንገረን። ማን ነው የዳንኤል ዮሐንስን ክስ ያነሳለት? በምንስ ሁኔታ ገባ? አምልጦ ነበር አይደል? ወደ ሀገር ውስጥ በምን ሁኔታ ገባ? አልገባኝም። እኔ ግለሰቦች ዝም እንዲሉ ተደርገው አይደል እኮ እንዴ? መንግስት እጁ ከሌለበት አርቲስቶች ይሄን ማድረግ ይችላሉ ወይ? አሁን አርቲስቶች ክስ ማስነሳት እከሌ እንዳይፈለግ በፍርድ ቤት እንዳይጠየቅ በህግ እንዳይጠየቅ ማድረግ ይችላሉ ወይ? እና አንዳንዴ አህያውን ፈርቶ ዳውላውን እየሆነብን ነው። እና አዎንታ በርሲሳም የኢትዮጵያን ህዝብ ከባለስልጣናቱ ወደ አርቲስቶቹ ሽፍት እያደረገ ነው። እይታቸውን ሁላችንም እይታችን አርቲስቶች ላይ ብቻ እንዲሆን እያደረገ ነውና መንግስት አካላትን ነፃ ማውጣት ላይ ነው ያለው። ይሄን ነገር ደግሞ እኔ እንደ አንድ ግለሰብ እቃወማለሁ። ምክንያቱም ከዚህ ነገር ጀርባ ያሉ ሰዎች ይምጡ ነው። አዎንታ በርሲሳ የሚሰራው ከመንግስት ጋር ነው። በአራት ነጥብ መደምደም እችላለሁ እኔ ባስቀመጥኳቸው ነገሮች ማለት ነው። መደምደም እችላለሁ። ግለሰብ ሆኖ ይሄን ያህል በመንግስት እንትን ውስጥ ኢንቮልቭ ማድረግም የለበትም። በቃ እንትን ከሰጠ በቂ ነው። እና ለማንኛውም
እኔ አሁን ለምሳሌ እንደ ግለሰብ እኔ ወንጀል ምርመራ ምናምን እንትን ባልልም ዝርፊያዎች ይፈጸማሉ። ድሬዳዋና ሀረር ላይ የተፈጸሙትን ዝርፊያ ፌስቡክ ላይ በራሴ መንገድ እንትን ብዬ ፌስቡክ ላይ እለጥፋለሁ። አለቀ። በራሴ መንገድ ማለት ነው። ከመንግስት ጋር የሆነ ነገር ትዝ ብሎኝ ነው የሳኩት። ለማንኛውም ይሄ ነው የኔ እይታ። ሁላችሁም ይሄን ቪዲዮ የምታዩት ሰዎች ትንሽ እንትን ባንል ጥሩ ነው። አርቲስቶቹን አሁን ቴዲ አፍሮ ጋር ሄዷል። ወዴት ርቀት ይሄዳል ነው። ቴዲ አፍሮ መጣ፣ ምንም ያደረገው ነገር የለም እንደተናገርኩት እና ጥሪው ላይ ቀርቧል። ከዛ በኋላ እንትኑ ሲያልቅ ነው ሄደው እና ምንድን ነው ያገናኘው ቴዲ አፍሮ? አንድ ድርጅት አንተ እንኳን መጣ እንኳን ደስ አለ እንኳን ለዚህ ሽልማት አበቃ ብሎ የጠራህ አካል ካለ እዛ ጋር ትሄዳለህ እንጂ አንተ ህጋዊ ነህ ወይስ ህግ አይደል እንዴ? ልጋብዝህ ብሎ በቃ ጀስ በአጭሩ ቋንቋ ልጋብዝህ ብሎ በቃ ደስ ብሎኛልና ስለ ይሄን ነገር ስላገኘ ልጋብዝህ ስትባል እምቢ ትባላለህ። ፈቃድ አለ ወይ ምናምን ይባላል። የማይገናኝ ነገር እያገናኘ ነው። አሁን ታበርሲስ የማይገናኝ ነገር እያገናኘከ ነውና ትንሽ ቆም ምናምን ብለህ ብታስብበት እላለሁ። ቤስ ግለሰቦችን ብቻ እና ብቻ ማለት ያነጣጠረ ነው።